ሁሉ ስማኝማ እኒ ቲክታከሮች ማለት ነው ከሳህ ጠፋህ ፈርታ ነው ይኛል ስንዴት አስፈራ ዓለም ተገማሽሮ ያ ደሞ ክፉ ሰው ተቀላቀላሉ እንደውችነ ጦርነት ያቻጭር ሰው ማናት አንታ ኬም ጆንግ የሚባለው ሰው አደራ ኢማናን ቁጥጥ ባለው ማገኘ አደራ ኢማናን ፊቱ አስፈራል እንኳን ተኩሶ እንደው አደራህ ሙዳራ ማላስ ገራነን እንወልድ ያለን ብለን ይው ገናም እየሰራ ነው እንደው አደራህን አንተ ብቻ እንደተኩስ ለረገማሽርበት ተኩሶ አራ አይበጅም አደራህን እንደው ጌታዬ ወንዲጋ ከተኛው 2 አመቴ ሰልችቶናል ጎበዝ እንደው አደራህን እንደው ሳይዱ ላይ ተከታላይ በኋላ ተዛ በኋላ እንዲያረካርግ እንደው ህዝቡን አስጨነከው እንዴት አለ ኮረንች ላይ ማረኝ ይሰማል እንዴ ይተረጉሙለት የለም እስቶብ እሺ ሰማኸኝም እስቶብ የማታ የቡጥቡጥ መጨረሻ ምን ደረሰ ምን ላይ ሆኑ ምን መጨረሻቸው ምን ሆነ እኔማ እንቅልፍ ደፍቶኝ ተኛው እኮ ነቴን ቁጭ ብዬ ለወሬ እንቅልፍ እንዲያዳፋኝ መጨረሻ ላይ አልቻልኩም ተኛው ምን ደረሰ ቡጥቡጡ አይ ዘንድሮ መቼም አልጾምንም ቤት በኩል እንጾማለን ቤት በኩል እንጾማለን መቼም ቲክቶክ ደልተን ካልሆነ እኮ ምንም እየጾምን አይደለም እኮ እንዴት እንጹም አጀንዳ እያለ እኔ የምለው ቤሩቶች አጨሳችሁብን እንዴ አጨሳችሁብናል ምክንያቱም ሰሞኑን ሄድ ብለንባችሁ ነበር ላስ አርገናችሁ ነበር ቆይ ብላችሁ ማሳታጨሱብን ማትቀሩ መጣ አጀንዳው እዚሁ ተመልሶ እና በስማብ ድክም ማለኝ ጋይስ እኔ መጨረሻችሁ ምን ሆነ በምን ተቋጨ አይ እኔ የምለው ማለት ነው እንደ ሐሳብ እስኪ እናንተ ምክንያቱም ሁሌም ህዝብ ልክ ነው ሁሌም የብዙሃኑ አስተያየት ልክ ነው አይደለ እና አስተያየታችሁን እስቲ በጨዋ ደንብ የተሰማችሁን አስተያየት ኮሜንት ላይ አስፍሩ ከሌልክ ነው ከሌልክ አይደለም እዚህ ጋር ነው ስተቱ ይሄ ነው የሚለውን ነገር አንዳንዴ ከህዝቡ መስማት የግድ እኮ ያ ሰው እንዲህ ማለት አይጠበቅበትም አይደለ ሐቅ እኔ ጋር ነው ያለው እኔ ጋር ነው ሐቅ ያለው ሁሉም ሰው በራሱ ልክ ነው ብሎ ነው የሚያስበው አንድ ሰው በራሴ ልክ ነው ብሎ ነው የሚያስበውና ሐቅ ያለው ከኔ ጋር ነው ይሄ እውነት ነው እንደዚህ መሆን የለበትም የምትሉትን ኮሜንት ላይ አስፍሩ እስቲ በጨዋ ደንብ ውዶቼ ምክንያቱም አንዳንዴ ህዝብ ማለት የህዝብንም እንትን ማዳመጥ አለባችሁ አይደለ ማየት አለባችሁና አስተያየታችሁን ሐሳባችሁን እስቲ በጨዋ ደንብ ሳትጋፉ ሳትጣሉ ቀስ ብላችሁ አስተያየታችሁን ስጡ ከሌልክ ነው ከሌልክ አይደለም እዚህ ጋር ስተት ነው የምትሉት ማለት ነው አዎ መቼም ዘንድሮ መጾም የለንም እኮ ቤት በኩል ንጹህ አጀንዳው ቤሩቶች ግን የስራችሁን ይስጣችሁ አጨሳት ግጥም አርጋችሁ ነው እናንተ ማያጨሳችሁብን እውነቴን ነው አጨሳችሁብን እንጂ ሰሞኑን ትንሽ ላስላስ አርገናችሁ ነበር ወይ ጉድ የኔ ደግሞ ፍጥጥ ብሎ ቁጭ ብሎ ማየት የወሬ ጥማቴ በኋላ አልቻልኩም እንቅልፍ አዳፋኝ ተኛው ያውን ጭንቅላቴን ራሴን እያመመኝ ነው ወደ ስራ ልገባ አይ እንደው የዱባይ አጀንዳ በች እንደሚያልቅ የዳነ መስሎኝ በሽታ እንዳለ የሚያመጣ ጦስ እንደሚያመጣ አላወቅኩም በውስጥ የሀገር ነው የተላከልኝ ይገባሉ ይግቡና ቪዲዮ እየከፈቱ ፊታቸውን ያሳዩ ሌላ ቀርቶ ማጸን ያጠባል ተብሎ ተልኮላቸው የተበጣጠሱ ልጆች ገብተው ያሳዩሽ እኔ ለምን እናገራለሁ አዎ ማጸን ያጠባል ያሉት እሱ አሁን መረጃ ቢባሉ ምን ያቀርባሉ እኔስ ፊቴን አቀረብኩ ግን ገብተው ይንገሩ ሰላም እንዴት አላችሁ ዳገሬ ልጆች ደህና ናችሁ እኔ ያለው እግዚአብሔር ይመስገን በዚህ አጋጣሚ በክሬሙን ግዙ አትግዙ እንዲያርጉ አታርጉ ልል ሳይሆን የመጣሁት የሰው ልጅ መጀመሪያ ራሱን ማወቅ አለበት የሰውነት ክብደት መጨመር ሲመጣ የፊት መበላሸት ሲመጣ ከበፊቱ አሁን ምን ሆኜ ነው እንደሆንኩት የሚለው ነገር ካወቃችሁት ችግራችሁን አውቃችኋል ማለት ነው ለዛ መፍትሄ ትፈልጋላችሁ በእርግጠኝነት ግን እንደዚህ አይነት የፊት መበላሸትም ሆነ የሰውነት ክብደት መጨመር የሚመጣው አላስፈላጊ የሆኑ ጭንቀቶች እንዲሁም ደግሞ ከፍተኛ የሆነ የስልክ ትኩረት ማድረግ ብዙውን ጊዜ ረፍት አለማግኘቶች ተጨማምረው ለብዙ ነገሮች ይዳርጋሉ እነዚህን ካወቃችሁ እነዛን ነገሮች ከቀነሳችሁ ደግሞ እየተስተካከለ ይመጣል በራሱ ጊዜ ማለት ነው ግን ፊታችሁ ተበላሽቶ የተበላሸውን ፊታችሁን ለማስተካከል ሲባል ፕሮዳክት ገዝታችሁ ብትጠቀሙ በእናንተ አልፈርድም ምክንያቱም ያላችሁበት ሁኔታ ስለምረዳ ግን ገና ለገና በውበት ላይ ውበት እጨምራለሁ በማለት ሜካፕን ጨምሮ የተለያዩ ፕሮዳክቶችን ተጠቀሙ ሰዎች ግን እናንተ በጣም ነው የምታሳዝኑኝ እውነት ሙሙ ያጠባል ሁሉ እየተባለ ምናምን በፈጣሪ ስም ማለት ሰው በዚህ ልክ እንዴት እንዳሰባችሁ ራሱ አላውቅም የሰው ልጅ አንዴ ነው የሚሰራው 2-3 ጊዜ ይሰራም እግዚአብሔር አንዴ ይፈጠረ ከዛ ውጭ እናንተ በራሳችሁ ጥረት የምታመጡት ምንም ነገር አይኖርም በተፈጥሮ ላይ እንደውም ተፈጥሮን በተጋፋችሁት ቁጥር አደጋው የባሰ ጥፍ እየሆነ ነው የሚመጣው
እንዲህ አይነት ነገር ባደረጋችሁ ቁጥር ከፍተኛ የሆነ በራስ መተማመናችሁን ይገላል፣ ብዙ ነገራችሁን ያበላሻል። ግን እኔ በጣም ያሳዘነኝ ነገር ምን እንደሆነ ታውቃላችሁ? ምንም የማያውቁ ሰዎች እኔ ያማርኩት እንደዚህ ነው ምናምን ብለው ራሱ በፊልተር ራሳቸውን ቪዲዮ ቀርጸው እንኳን ሲልኩላቸው የእውነት መስሏቸው የሚያምኑ ሰዎች አሉ። በጣም ማዝነው በዛ ነው። ግን መጀመሪያ የሰው ልጅ ማድረግ ያለበት ራሱን መረዳት ነው። ሮችን ወደ ውሳኔ ከመግባታችሁ በፊት ይሄ ችግር የመጣው ከምንድን ነው የሚለውን መሰረቱን ካወቃችሁ ትፈቱታላችሁ። ግን በራሳችሁ ላይ ውበት ለመጨመርና ተፈጥሮን ለመጋፋት ባደረጋችሁ ቁጥር አይኖ እንደምትፈተኑ እሱን በደንብ ማወቅ አለባችሁ። ከዛ ውጭ ግን ፊታችሁ ላይ በተለይ ሴንሲቲቭ ነው ፊት የተለያየ ስስ የሰውነት ክፍላችሁ ላይ ምንም አይነት ነገር አታደርጉ። የምትጎዱት እናንተ ናችሁ። ከዛ ውጭ ደግሞ የሰው መሳቂያ መሳለቂያ ነው የምትሆኑት። ምክንያቱም እግዚአብሔርስ አንዴ ያዝኗል መቼም በቂ ናችሁ ብሎ ፈጥሮን ሲያበቃ፣ እኛ ግን በቂ አይደለንም ብለን በአይናችን ላይ በአፍንጫችን ላይ አፍንጫ፣ በፀጉር ላይ ሌላ ፀጉር ምን ማናደርገው ነገር እኮ የለም። ግን ተፈጥሮን በተጋፋን